ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ስራችሁ፣ ቢዝነሳችሁ፣ ህይወታችሁ፣ ቤተሰቦቻችሁ፣ ጓደኞቻችሁ፣ አጠቃላይ ላይፋችሁ በአንድም በሌላ መንገድ ከአሜሪካ ጋር የሚገናኝና ሊገናኝ ይችላል ብላችሁ የምታስቡ እንዲሁም ሰሞኑን ፕሬዝዳንት ትራምፕ ከስደተኞችና ከስደተኞች ጋር የተያያዙ ውሳኔዎች በእኛ ህይወት ላይ አሉታዊ ተጽዕኖ ያሳድራሉ ብላችሁ የምታስቡ ይህ ዜናና መረጃ ለእናንተ ነው። የዜናዎቻችንና የመረጃዎቻችን ዝርዝር ከማቅረባችን በፊት ሃይላይቶችን እንዲህ እናስቀድምላችሁ። የአሜሪካ የኢሚግሬሽን አገልግሎት በእንግሊዝኛው ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የሚባለው መስሪያ ቤት ቀደም ብሎ የሰጣቸውን ውሳኔዎች በሙሉ እንደገና የመክፈት የማረጋገጥና የመመርመር ስልጣኑን ተጠቅሞ በመጪው አዲስ ዓመት አዲስ ህግ ተግባራዊ ያደርጋል። አዲስ ህግ ስራ ያስጀምራል። አዲሱ ህግ በኢትዮጵያውያን ዲያስፖራዎች ላይ የሚኖረው ተጽዕኖ፣ በኢትዮጵያውያን ዲያስፖራዎች ላይ የደቀነው ስጋት እንዲሁም ከዚሁ ጋር ተያይዞ በአዲሱ ህግ መሰረት ለኑሮ ወይም ለስራ ከስቴት ስንቀያየር የኢሚግሬሽን መስሪያ ቤትን አላስፈቀድን ወይም አላሳወቅን ከሆነ የሚደርስብንን ጉዳት ምን እንደሆነ ለአድማጭ ተመልካቾቻችን በዝርዝር ይዘነው ቀርበናል። አድማጭ ተመልካቾቻችንም ልዩ ጊዜና ልዩ ቦታ ሰጥተው ማዳመጥ ያለባቸው የህይወታቸው መርህ የህይወታቸው ምዕራፍ የሆነ መረጃ ነው። በመቀጠልም የተከበራችሁ አድማጭ ተመልካቾቻችን ይኸው የኢሚግሬሽን መስሪያ ቤት የዲኤንኤ ምርመራ ግዴታ እንዲሆን ወስኗል። ኢትዮጵያውያን ዲያስፖራ ኢትዮጵያውያን ከዚሁ ጋር ተያይዞ መስማት ማወቅ ያለባቸው ልዩ መረጃ ተዘጋጅቷል። የአሜሪካ ተማሪዎች ላይ አዲስ ህግ ወጥቷል። ህጉም በርካታ የውጭ ሀገር ዜጋ ተማሪዎችንም የኢትዮጵያ ተማሪዎችንም ጨምሮ በእጅጉ አሳስቧል። በርከት ያሉ ዝርዝር መረጃዎች ከዚሁ ጋር ተያይዞ ለቤተሰቦቻችሁ፣ ለዘመዶቻችሁ ወይም ለተማሪዎች በሙሉ የምታሳውቋቸው የምትነግሯቸው እናንተም መስማት ያለባችሁ መረጃ ነው። አሁን በቀጥታ ወደ ዝርዝር መረጃዎቹ አልፈናል። የዩቲዩብ ቻናላችን ግን ሰብስክራይብ አድርጋችሁ የደወል ምልክቷን እየተጫናችሁ ወደ መረጃው ሁላችንም እንገባለን። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን የአሜሪካ የስደተኞች መስሪያ ቤት ወይም በእንግሊዝኛው ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የሚባለው ተቋም ከዚህ በፊት የሰጠዋቸውን ውሳኔዎች በሙሉ ወደኋላ ተመልሼ ማረጋገጥ፣ ቼክ ማድረግ እንዲሁም መመርመር። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን የአሜሪካ የስደተኞች መስሪያ ቤት በእንግሊዝኛው ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የሚባለው ተቋም ከዚህ በፊት የሰጠዋቸውን ውሳኔዎች በሙሉ ወደኋላ ተመልሼ እመረምራለሁ፣ አጣራለሁ፣ አረጋግጣለሁ፣ ቼክ አድርጋለሁ ሲል አዲስ ህግ ይፋ አድርጓል። ህጉም ተግባራዊ የሚሆነው ከመጪው አዲስ ዓመት ከጥር ወር ጀምሮ ነው ብለዋል። ሁኔታውም ፕሮሰሱም አሰራሩም እንደሚከተለው ነው። ከጥር ቀን 2021 በፈረንጆቹ አቆጣጠር ጀምሮ እስከ ዛሬ ድረስ ወደ አሜሪካ የገቡ ወይም ከአሜሪካ ብሔራዊ ጥቅም ሲያገኙ የነበሩ የበርካታ ሀገር ስደተኞች ኢትዮጵያውያንንም ጨምሮ ዶክመንታቸውን፣ መረጃቸውን ወደኋላ ተመልሼ ቼክ አደርጋለሁ ሲል ነው ህጉን ይፋ ያደረገው። ከጥር ቀን 2021 ጀምሮ ማለት ከጥር 2021፣ 2022፣ 2023፣ 2024፣ 2025፣ 2026 ድረስ ያሉትን በሙሉ ቼክ ያደርጋል ማለት ነው። ሁኔታው ፕሮሰሱና የህጉ ተፈጻሚነትም እንዲህ ነው። ከጥር 20 ቀን 2021 በፈረንጆቹ አቆጣጠር ጀምሮ እስከ ዛሬ ድረስ ወደ አሜሪካ የገቡ ወይም ከአሜሪካ ብሔራዊ ጥቅም ሲያገኙ የነበሩ የበርካታ ሀገር ስደተኞችን ኢትዮጵያውያንንም ጨምሮ መረጃቸውን ወደኋላ ተመልሼ ቼክ አድርጋለሁ፣ አጣራለሁ፣ እመረምራለሁ ሲል ነው ህጉን ይፋ ያደረገው። ከፈረንጆቹ አቆጣጠር 2021፣ 2022፣ 2023፣ 2024፣ 2025 ድረስ ያሉትን በሙሉ ወደኋላ ተመልሼ አጣራለሁ ሲል ነው መረጃውንም ይፋ ያደረገው። ዓላማው ምንድነው? ለምንስ ህጉ አስፈለገ? መንግስት በእነዚህ 4 ዓመታትና 5 ዓመታት ውስጥ የተሰጡ ውሳኔዎች በሙሉ በቂ የደህንነት ምርመራ አልተደረገባቸውም የሚል እምነት ስላለው ነው ይላል። ማንኛውንም የደህንነት ስጋት ለመለየትም ታስቦ ነው የሚል አዲስ ህግ ነው። ኢትዮጵያውያን ላይ የሚኖረው ተጽዕኖ ኢትዮጵያ በከፍተኛ ስጋት ዝርዝር ውስጥ መካተቷ የሚታወቅ ነው። ሃይ ሪስክ ነገር ግን ባንድ አልተደረገችም። በዚህ መመሪያ ክፉኛ ከሚጎዱ ሀገራት አንዷ ልትሆን ትችላለች። የጥገኝነት መብት አግኝተው የነበሩ ግለሰቦች ፋይላቸው እንደገና ተከፍቶ ሊታይ ይችላል። የመንግስት መርማሪዎች በሰጡት ቃል ውስጥ ግጭት ካለ ወይም የሐሰት መረጃ ተገኝቶ ካለ የተሰጠው መብት ሙሉ በሙሉ ሊሰረዝ ይችላል። በዚህ ህግ መሰረት አሳይለም የጠየቁ ኢትዮጵያውያን በሙሉ ዶክመንታቸው ወደኋላ ይመረመራል፣ ይጣራል፣ ቼክ ይደረጋል። ችግር ካለበት ሙሉ በሙሉ የአሳይለም ጥያቄያቸውን ብቻ ሳይሆን ሙሉ አሜሪካን ሀገር የመቆየት መብታቸው ሁሉ ተነፍጓቸው ወደ ሀገራቸው ዲፖርት ይደረጋሉ ነው የሚለው። ነገር ግን ከፈረንጆቹ አቆጣጠር 2021 ወዲህ ያሉትን በሙሉ ነው ማጣራት የተፈለገው ማለት ነው። የቋሚ መኖሪያ ፍቃድ ወይም ግሪን ካርድ ላላቸው ኢትዮጵያውያን ያለው ስጋት
ግሪን ካርድ ተሰጥቷቸው የነበሩ ሰዎች እንኳን መመሪያው በሚፈቅደው መሰረት ግሪን ካርዳቸው ሊነጠቅ ወይም ለምን እንደተሰጣቸው እንደገና ማብራሪያ ሊጠየቁ ይችላሉ። ችግር ካለበት በዚህ ዓመተ ምህረት ውስጥ የተሰጣቸው ግሪን ካርድ የሚጣረስ ነገር ካለው በደንብ ቼክ ያልተደረገ ነገር ካለው አካሄዱና የግሪን ካርድ አሰጣጡ አጠቃላይ ሁኔታው ችግር ካለበት ግሪን ካርዱ ሙሉ በሙሉ ሊነጠቅ ይችላል ማለት ነው። ግዴታ የሆነ ቃለ መጠየቅ በዚህ መመሪያ ስር የወደቁ ሰዎች በማንኛውም ጊዜ ለድጋሜ ቃለ መጠየቅ ሊጠሩ ይችላሉ። ኢሚግሬሽን ሰርቪስ ማንኛውም አሜሪካን ሀገር የሚኖር ዜጋ ግሪን ካርድ ያገኘበት ዓመተ ምህረት ከፈረንጆቹ 2021 ወዲህ ከሆነ ወይም ደግሞ ለአሳይለምም አፕላይ ያደረገው ከፈረንጆቹ 2021 ወዲህ ከሆነ የኢሚግሬሽን መስሪያ ቤት ተጠርቶ ድጋሚ ቃለ መጠየቅ ስጥ ሊባል ይችላል። ይህ ቃለ መጠየቅ በምንም አይነት ሁኔታ ሊቀየር ወይም በጠበቃ ብቻ ወይም ደግሞ በተወካይ ሊደረግ አይችልም። ግለሰቡ የግድ በአካል መገኘት አለበት። ለኢትዮጵያውያን እዚሁ ላይ የምናስተላልፈው መልእክት ለዲያስፖራ ኢትዮጵያውያን ለኢሚግሬሽን ሰርቪስ ላይ ለቃለ መጠየቅ ትፈለጋላችሁ፣ ለሆነ ነገር ትፈለጋላችሁ ከተባላችሁ አደራ ተወካይ እንዳትልኩ፣ በምንም መንገድ ተወካይ እንዳትልኩ፣ ራሳችሁ ኢሚግሬሽን በአካል መቅረብ እንዳለባችሁ ማለት ነው። በዚህ ጊዜ ነው አሳይለም ያገኘሁት፣ በዚህ ጊዜ ነው ግሪን ካርድ ያገኘሁት ብላችሁ የምትሰጉ ከሆነ በተለይ ከፈረንጆቹ 2021 ወዲህ ማለት ነው ዶክመንታችሁን አሁኑኑ ቼክ አድርጉት። አሁኑኑ ጠበቃ የሚያስፈልጋችሁ ከሆነ ጠበቆቻችሁን አግኟቸው። አሁኑኑ እርምጃ ውሰዱ። ጥር ሳይገባ ወይም ጃንዋሪ ሳይገባ አሁኑኑ ወስኑ። ይህ በጣም ጠቃሚ ከህይወታችሁ ጋር የሚገናኝ የብዙዎቹን ህይወት ሊቀይር የሚችል መረጃ ነውና አደራ ትኩረት እንድሰጡት ለማለት ነው። ያው የራሳችሁ ጉዳይ የራሳችሁ ችግር ቢሆንም እንደ ችግራችን እንደኛ አድርገን ስለምንረዳው ማለት ነው። ለዛ ነው አደራ ምን ነው ለዛ ነው። ሌላው ሊወሰዱ የሚችሉ አጠቃላይ እርምጃዎች መንግስት በምርመራ ወቅት ችግር ካገኘ የሚከተሉትን እርምጃዎች ሊወስድ ይችላል ብሎ የኢሚግሬሽን ሰርቪስ ያወጣው የራሳቸው ህግ ነው ማለት ነው። መብትን መሰረዝ፣ የተሰጠውን የጥገኝነት ወይም የነዋሪነት መብት ሙሉ በሙሉ ሊሰርዝ ይችላል። ከሀገር የማስወጣት ሂደት መብቱ የተሰጠው ሰው ወዲያውኑ ወደ ኢሚግሬሽን ፍርድ ቤት እንዲቀርብና ከሀገር እንዲወጣ ትዕዛዝ ሊሰጥ ይችላል። ቤተሰብን መንካት፣ ዋናው አመልካች ወይም የቤተሰብ አባወራው መብቱ ከተሰረዘ በሱ ስር መብት ያገኙ የቤተሰብ አባላት በሙሉ መብታቸው አብሮ ይሰረዛል። ስለዚህ ለልጆቻችን ለቤተሰቦቻችንም ስንል ችግር ካለ አሁኑኑ መረጃችን ቼክ እናድርግ ባካችሁ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን እንግዲህ ህጉ ተግባራዊ የሚሆነው ከመጪው ጥር ወር ጀምሮ ነው ማለት ነው። ከዚሁ ጋር ተያይዞ ለስራ ወይም ለኑሮ ከአንዱ ስቴት ወደ አንዱ ስቴት ስንቀይር ለኢሚግሬሽን መስሪያ ቤት ሳናሳውቅ ከሆነ የቀየር ነው አሁንም ከፍተኛ ችግር ስለሚገጥመን ይህን ሳናሳውቅ አድራሻ ቀይረን ከሆነ በፍጥነት አሁኑኑ ሄዳችሁ አድራሻችሁን አሳውቁ። ለኢሚግሬሽን መስሪያ ቤት አድራሻ አሳውቁ። ይሄ በጣም ጠቃሚ ነው፣ አስፈላጊ ነው ተብሏል። በአዲሱ ህግ መሰረት ብዙ አድራሻ ሳያሳውቁ ስቴት የቀየሩ በርካታ ዲያስፖራ ኢትዮጵያውያን አሉ። አድራሻችሁን ማሳወቅ መቀየራችሁን ማሳወቅ ይኖርባችኋል። ለኢትዮጵያውያን ወገኖች የሚመከሩ ጥንቃቄዎችንና አድራሻዎችን ያሳውቁ። ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የቃለ መጠየቅ መጥሪያ ቢልክልዎት ባይደርሰዎት ባለመገኘተው ብቻ መብተው ሊሰረዝ ስለሚችል አድራሻ መቀየራችሁን ሁልጊዜ አረጋግጡ፣ አሳውቁ ይላል። ይሄ ለሁሉም የወጣ ነው። እኛ ለኢትዮጵያውያን ብለን ስለቀየር ነው እንጂ ህጉ የወጣው ለሁሉም ስደተኞች ነው ማለት ነው። ከኢሚግሬሽን መስሪያ ቤት ለቃለ መጠየቅ ልትፈለጉ ትችላላችሁ። ለሌላ መረጃ ልትጠሩ ትችላላችሁ። እናንተ የሰጣችሁት አድረስ አለ፣ ስትሬት አድረሱ አለ፣ ቢልዲንጉ አለ፣ ሆም ነምበሩ አለ፣ ሁሉ ነገር አለ። የኢሚግሬሽን መስሪያ ቤት ሰራተኞች ወደ እናንተ መልእክት ይዘው ሲመጡ አያገኟችሁም። እናንተ አድራሻ ቀይራቸዋል። ስለዚህ በእናንተ ላይ በቀጥታ እርምጃ ነው የሚወስዱት ማለት ነው። ይሄን ሁልጊዜም ማሳወቅ አለባችሁ። ኢሚግሬሽን ላይ ያላችሁበትን ቦታ ስታትሳችሁን መቀየራችሁን ማሳወቅ ይኖርባችኋል። ኦልድ የሆነ ዳታ፣ የቆየ መኖሪያ አካባቢ፣ የቆየ ቤት ቁጥር፣ የቆየ ስትሬት ነምበር ምናምን ይዛችሁ የምትቆዩ ከሆነ በእናንተ ላይ ችግር ይመጣል ነው። የተከበራችሁ አድማጭ ተመልካቾቻችን ሌላው ሰነዶቸውን የያዙ መጀመሪያም ጥገኝነት ሲጠይቁ የተሰጡትን ቃልና ያስገቡትን ማስረጃ በሙሉ ኮፒ አድርጋችሁ ያዙ። ይሄ እኛም በተደጋጋሚ ነገርናቸዋል። ከኢሚግሬሽንም እንግዲህ እነሱም መረጃውን እንደዚህ ህጉን እያወጡ ነው ማለት ነው። ማስጠንቀቂያ እነሱም እየሰጡ ነው ማለት ነው። የህግ ባለሙያዎችን ያማክሩ። ይሄን እኛም ከዚህ በፊት ነገርናቸዋል። አሁንም ድጋሚ የምንነግራችሁ ጠበቃ ያስፈልጋችኋል። በተለይ ችግር አለ ብላችሁ የምትሰጉ
ጠበቃ የምትይዙት ከበድ ላለ ኬዝ በእናንተ ብቻ ለማይፈታና ተጨማሪ ነገር ያስፈልገናል ብላችሁ ካሰባችሁ እንጂ ለእያንዳንዷ ነገር ጠበቃ መያዝ አያስፈልጋችሁም። ወጪውም ከፍተኛ ስለሚሆን ማለት ነው። ለምሳሌ መረጃችሁ የተጣረሰ ወይም ፋላሲ ካለው ወይም ደግሞ ስጋት ከፍተኛ ስጋት ካለባችሁ እኔ እኮ የመጣሁት በዚህ አግባብ ነው እዚህ ላይ ችግር አለ ብላችሁ የምታስቡ ከሆነ የኢሚግሬሽን ጠበቃ ነጮችም አበሻዎችም አሉላችሁ ያዙ። ከዛ ውጭ ግን ሩቲን ለሆኑ መረጃዎች ሰምታችሁ በእናንተ በመወሰን ብቻ ለሚስተካከሉት የኛ የዩቲዩብ ቻናል በራሱ በቂያችሁ ነው ማለት ነው። ሩቲን ለሆኑ ሁልጊዜም ማወቅ ላለባችሁ ሁልጊዜም እነዚህን ተጠቅማችሁ ውሳኔ ለመወሰን ለህይወታችሁ አሜሪካን ሀገር ስትኖሩ ሁሌም የሚያስፈልጓችሁን የአሜሪካን ሀገር በተለይ ከስደተኞች ጋር ተያይዞ የሚወጡ መረጃዎችን የኛን የዩቲዩብ ቻናል ሙሉውን ከተከታተላችሁ በቂ የሆነ ኮምፕረሄንሲቭ የሆነ መረጃ ታገኛላችሁ ለማለት ነው። ቀጣዩ መረጃ የተከበራችሁ አድማጭ ተመልካቾቻችን ይሄው የአሜሪካ የስደተኞች መስሪያ ቤት ያወጣው አዲሱ ህግ ምን ይላል? ከስደተኞች ማንኛውንም መረጃ ስሰበስብ የዲኤንኤ ምርመራ ግዴታ ነው ብሎ እንደ አዲስ ህግ አወጥቷል ማለት ነው። በአሁኑ ጊዜ የዲኤንኤ ምርመራ የሚደረገው በፈቃደኝነት ላይ ተመስርቶ ወይም ሌሎች ማስረጃዎች የልደት ሰርቲፊኬት በማይኖሩበት ጊዜ ብቻ ነበር። አዲሱ ህግ ግን የቤተሰብ ዝምድናን ለማረጋገጥ ምርመራውን የማዘመን ስልጣን እንዲኖረው በማሰብ የዲኤንኤ ምርመራን የግድ ነው ብሏል። ከዚህ በፊት በፈቃደኝነት ላይ ነው ዲኤንኤ ያስፈልጋል ወይም ደግሞ ዲኤንኤ ምርመራ ይደረግ ብሎ አንድ ሰው ሪፖርት ካደረገ እና ግለሰቡ ከፈቀደ ብቻ ነበር። አሁን ግን ግዴታ ነው። ኢሚግሬሽን ሰርቪስ አዲስ አፕላይ የሚያደርጉ ሊሆን ይችላል ለቪዛ ወይም ደግሞ ለግሪን ካርድ አፕላይ የሚያደርጉ ሊሆኑ ይችላሉ ወይ ለሲቲዝንሺፕ አፕላይ የሚያደርጉ ወይ ለአሳይለም አይታወቅም። ኤኒዋይስ ምንድነው የሚያደርጉት? የዲኤንኤ ምርመራ ግድ ነው ማለት። እድሜን አይገድብም። በአሁኑ ህግ ባዮሜትሪክስ የጣት አሻራና ፎቶ የሚወሰደው እድሜያቸው ከ14 እስከ 79 ለሆኑ ብቻ ነው እስካሁን ድረስ ማለት ነው። አዲሱ ህግ ግን ይህን የእድሜ ገደብ ያስቀራል። ይህ ማለት ትናንሽ ልጆችም የዲኤንኤ ምርመራ ወይም ሌላ የባዮሜትሪክስ መረጃ እንዲሰጡ ሊጠየቁ ይችላሉ ማለት ነው። እንግዲህ እስከዚህ ድረስ ነው በቃ ነገሮች እየጠበቁ ከጊዜ ወደ ጊዜ እየጠበቁ ስደተኞችን አሜሪካ እየጠላች በምን ላባራቸው በምን ላስቀራቸው በቃ ውሃ ቀጠነ አይነት ነገር ነው የሚፈልጉት። አሁን የአሜሪካ የኢሚግሬሽን መስሪያ ቤት ብትገቡ ውሃ ቀጠነ ነው በቃ ሁሉ ነገራቸው። ሰበብ ፍለጋ ነው በቃ ለማባረር ሰበብ ነው የሚፈልጉት። በሌላ ዜና በሌላ መረጃ እንመጣበታለን። ክሪስቲን ኖኤም ምንድነው ያደረገችው? አዲሱን ዓመትና ገና የሚባለውን እዚህ አሜሪካን ሀገር ስደተኞች እንዳያከብሩ ፈልጋለሁ ነው ያለችው። በጣም በሚገርም ሁኔታ ወደ ሀገራቸው ለሚሄዱ $2000 ነበር ትራምፕ ያወጣው። $1000 ነው እንጂ $1000 ነበር ትራምፕ ያወጣው። እሷ ምን አለች? $3000 የአየር ትኬት ሌሎችንም ማበረታቻ እየሰጠዋችሁ አሁን እስከ ታህሳስ 30 የፈረንጆቹ አዲሱ ዓመት ሳይገባ ማለት ነው ወደ ሀገራችሁ ለምትሄዱ ይሄን አድርጋለሁ ብላለች። ሌላ ዜና እንሰራላችኋለን ሰፋ ያለ ለኢትዮጵያውያን ማወቅ ያለባቸው ዜና ስላለ እንደው እዚህ ጋር ስለተያያዘብኝ ነው መረጃው። ስለዚህ የዲኤንኤ እና ሌሎች መረጃዎችን የሚወሰዱት ከባለ ጉዳዩ ብቻ በቀጥታ ሳይሆን ከሌሎችም ግለሰቦች አብሮ ይወሰዳል። ለምሳሌ አመልካቾች ለቤተሰቦቻቸው ወረቀት የሞሉ ወይም የአሜሪካ ዜጎች ወይም የግሪን ካርድ ባለቤቶች ነው ልጅ እናመጣለን አይደል? ከኢትዮጵያ የትዳር አጋር እናመጣለን። ስለዚህ የሚመጣለት ኢትዮጵያ ውስጥ የምታመጧቸው አሜሪካ እንዲኖሩ የምትፈልጓቸው ዜጎች ብቻ ሳይሆኑ እናንተም ጭምር የዲኤንኤ ምርመራ ይሰራላችኋል ማለት ነው። ሚስቴ ናት ካልክ ከዚህ በፊት እኮ ሚስቴ ናት ካልክ ዲኤንኤ ምርመራ አይሰራም በጭራሽ። የጋብቻ ሰርቲፊኬቶች የጋብቻ ፕሮግራም ምናምን አንዳንዴ ተሳሳሙ ምናምን ይላሉ። እሱ እንኳን ብዙም አይታይም። ግን የጋብቻ ሴሬሞኒን አሳይ ይባላል። የጋብቻ ሰርቲፊኬታችሁን አምጡ ይባላል። እንደዚህ አይነት ጥያቄዎች ይጠየቃሉ። አሁን ግን ዲኤንኤ ትመረመራለህ። ሚስቴ ናት ብለህ ይዘሃት ሄድካት አሜሪካን ሀገር ዲኤንኤ ሲሰራ እህት ከሆነች ዘመድ ከሆነች ኖ አንተማ እህትህን አግብተህ ነው ተብለህ ዜግነትህ ሊነጠቅ ይችላል ማለት ነው። ወንድሜ ነው ብለህ ያመጣኸው ዲኤንኤ ሲመረመር ምንም አይነት ዝምድና ከሌላችሁ የአሜሪካን ዜግነት ያንተም ይሰረዛል። ልታመጣው ያሰብከው ወንድምህም ይሰረዛል ማለት ነው። ልታመጣት ያሰብካት እህትህም ቤተሰቦችህም በሙሉ ይሰረዛል ማለት ነው። ስለዚህ ከፍተኛ ጥንቃቄ ኢትዮጵያውያን እንዴት ተሳስቷችሁ ዘመዴ ነው እህቴ ናት ሚስቴ ናት ባሌ ነው የሚባለውን ነገር ከዛሬዋ ሰዓትና ጊዜ ጀምሮ የጀመራችሁት ፕሮሰስ ካለ ራሱ እንዴት ማለፍ እንዳለባችሁ የህግ ጠበቃዎችን አሁኑኑ አማክሩ ማለት ነው። ስለዚህ አመልካቾች፣ ደጋፊዎች፣ የገንዘብ ዋስትና የፈረሙ ሰዎችም ጭምር ዋስ የሆኑ ተባባሪዎች በማመልከቻቸው ላይ ስማቸው የተጠቀሰ የቤተሰብ አባላት በሙሉ ዲኤንኤ ምርመራ ይሰራላቸዋል። ዓላማው ምንድን ነው?
የቤተሰብ ዝምድናን ማረጋገጥ፣ በወረቀት ላይ ብቻ የሚፈጠር የቤተሰብ ዝምድናንና ማጭበርበርን ለመከላከል ይላል። ማንነትን ማረጋገጥ፣ አንድ ሰው እሱ መሆኑን በዲኤንኤ እና በሌሎች የሰውነት መለያዎች በከፍተኛ ጥራት ለማረጋገጥ። ወደ አሜሪካን ሀገር የሚገቡ ሰዎች ዲቪ አንዱ በደረሰው ዲቪ ገዝተው መሄዱ አሉ። ታውቃላችሁ? ከኢትዮጵያ ዲቪ ገዝተው አሜሪካን ሀገር የሚመጡ አሉ። በቃ ባጭሩ በእነሱ ባልሆነ መረጃ አሜሪካን ሀገር የሚገቡ ሊኖሩ ይችላሉ ማለት ነው። ወደ ቀጣዩ መረጃ ስናልፍ የተከበራቸው አድማጭ ተመልካቾቻችን በአሜሪካን ሀገር የሚማሩ የውጭ ሀገር ተማሪዎች ኢትዮጵያውያን ተማሪዎችንም ጨምሮ አዲስ ሕግ ወጥቷል። ሁኔታውም በርካታ ኢትዮጵያውያን ተማሪዎችን ስጋት ላይ ጥሏል። ሕጉም እንዲህ ነው። የመጀመሪያው አንደኛው ሕግና በቀዳሚነት የተቀመጠው ምንድነው? ዲዩሬሽን ኦፍ ስታተስ የሚለው ነው። ዲዩሬሽን ኦፍ ስታተስ ወደ ቋሚ እንዲቀየር ተጠይቋል። ወይም ፎርሙ ወይም ሕጉና መመሪያው ያዛል ነው። ምንድነው ይሄ? በአጭሩ ስናስረዳችሁ እስካሁን ድረስ ተማሪዎች አሜሪካ ሲገቡ I-94 የምትባለዋን ፎርም ይሞላሉ። እዚህ ሰነድ ላይ የሚሞሉት መረጃ ምንድነው? ዲዩሬሽን ኦፍ ስታተስ የሚል ነበር። ዲዩሬሽን ኦፍ ስታተስ ማለት የሆነ ፎርም አለቻት፣ የቆይታ ጊዜ በቃ ዲዩሬሽን ኦፍ ስታተስ ነው የሚባለው። ሲምፕሊ ሌላ ቁጥር አይገባበትም ነው። ይሄ ነበር የሚሞላው። ወይም በአጭሩ ዲ/ኤስ ተብሎ ይሞላ ነበር ማለት ነው። የቆይታ ጊዜ የሚለው ላይ ዲዩሬሽን ኦፍ ስታተስ ተብሎ ይሞላ ነበር። ይህ ማለት አንድ ተማሪ ትምህርቱን እስካላቋረጠ ድረስ ለፈለገው ያህል ዓመት ለምሳሌ ለ6 ወይም ለ7 ዓመት በህጋዊነት መቆየት ይችል ነበር አሜሪካን ሀገር ነው የሚለው። አሁን ግን አይችልም። አዲሱ ሕግ ግን ይህን ያስቀራል። የመቆያ ገደብ ይልና ተማሪዎች አሜሪካ ሲገቡ በI-94 ሰነዳቸው ላይ ወይም ፎርም ላይ ትክክለኛ የቆይታ ማብቂያ ቀን ይሰጣቸዋል። ይሄ በጣም አሪፍ ነበር። በተለይ ከኢትዮጵያ መጥተው እዚህ አሜሪካን ሀገር ለሚማሩ ተማሪዎች የተወሰነ የመስሪያ ጊዜ እንዲያገኙ ትምህርታቸውን እያራዘሙ በጎን እየሰሩ ይጠቀሙ ነበር። ኢንሴንቲቫይዝ ይሆኑ ነበር። ይሄን ሙሉ በሙሉ ዘጉባቸው ማለት ነው። ይሄ በጣም ይጎዳል። አንድም ኢትዮጵያውያን ተማሪዎች ወደ ውጭ ሀገር ሄደው የሚማሩት የመጀመሪያው ዋና ዓላማቸው ጥሩ እውቀትና ክህሎት ለማግኘት ነው። የተሻለ ትምህርት ቤት ለመማር ነው። ሁለተኛው ዓላማቸው ደግሞ ባለቻቸው ጊዜ እየሰሩ ቤተሰብም እኮ ከነሱ የሚጠብቀው ነገር ይኖራል። አሜሪካን ሀገር ናቸው ሲባል የሆነ ነገር ይጠብቃል ኢትዮጵያ ውስጥ ያለ ቤተሰብ ማለት ነው። ስለዚህ የሆነ ስራ መስራት ነበረባቸው። በጣም ጠቃሚ ነበር ለኢትዮጵያውያን። አልሆነም፣ አስቀርተውታል ማለት ነው። እድሜ ለትራምፕ ይሄንንም ቆርጦታል ማለት ነው። ስለዚህ አንድ ተማሪ ወደ አሜሪካን ሀገር ገብቶ መማር ሲፈልግ I-94 የሚባለውን ፎርም ይሞላል። ይህን ፎርም ሲሞላ ግን እንደ በፊቱም ዲዩሬሽን ኦፍ ስታተስ ብሎ ሳይሆን የሚሞላው ተማሪው የሚማርበትን የትምህርት ፕሮግራም የሚያበቃበትን ቀን ስፔሲፊካሊ በግልጽ ቁጭ ያደርጋል። ወይም ደግሞ ቪዛ ላይ የተመለከተውን የጊዜ ቆይታ በግልጽ ያስቀምጣል። ከዚህ ውጭ ዝንፍ ማለት የለም ማለት ነው። ነገር ግን ተማሪው ኤፍ ሊያመጣ ይችላል፣ ሊታመም ይችላል። በመሃልም የትምህርት ጊዜውና ዓመቱ ሊራዘምበት ይችላል። እንደዚህ አይነት ሁኔታዎች ሲያጋጥሙት ምን ያድርግ? ሕጉ ሙሉ በሙሉ ዝግ አልሆነም ለጊዜው ማለት ነው። የቆይታ ጊዜን ለማራዘም አዲስ ቅድመ ሁኔታ ያስፈልጋቸዋል አሜሪካን ሀገር የሚማሩ ተማሪዎች። ይሄም DSO ይባላል። ዲዛይኔትድ ስኩል ኦፍ ኦፊስ አዲስ ፎርም I-20 የምትባል አምጥቷል። ሰርቲፊኬት ኦፍ ኢሊጂቢሊቲ ፎር ነን ኢማይግራንት ስቱደንት ስታተስ የሚል ነው። ማግኘት ብቻ በቂ ነበር ከዚህ በፊት። ይችን ፎርም ከትምህርት ቤታችሁ ታወጣላችሁ። I-20 ትባላለች። ሰርቲፊኬት ኦፍ ኢሊጂቢሊቲ ፎር ነን ኢማይግራንት ስቱደንት ስታተስ የሚል ነው። ስለዚህ ስታተሳችን 4 ዓመት ከሆነ ትምህርቱ 5 ዓመት 6 ዓመት እናደርጋለን የሚለውን በዚች ፎርም ትምህርት ቤት ውስጥ ታስገባላችሁ። በቂ ነበር። ይህም የተማሪውን ፕሮግራም መጨረሻ ቀን ያራዝማል እና ተማሪው በዚህ ሕግ መሰረት በአሜሪካ መቆየት ይችል ነበር። በአዲሱ ሕግ ግን ተማሪው ትምህርቱን ለመጨረስ ተጨማሪ ጊዜ ካስፈለገው በቀጥታም የኢሚግሬሽን መስሪያ ቤት በአካል ሄዶ ማመልከት ይጠበቅበታል። ተመልከቱ እንግዲህ ከዩኒቨርሲቲ ወጥቶ ኢሚግሬሽን መሄድ አለበት ማለት ለማራዘም። እንግዲህ አስቡት። ምናልባት የኢሚግሬሽን ፕሮሰሱን እንግዲህ ታውቁታላችሁ ብዙዎቻችሁ። ውጣ ውረድ አለበት። ኮምፕሊኬትድ ነው በጣም። ምናልባት ፕሮሰሱም ኬዙም እኮ እስኪታይ ድረስ ብዙ ጊዜ ሊፈጅበት ይችላል። ተማሪው በመሃል ሊንገላታ ይችላል ማለት ነው። ቅጽ I-539 ተማሪው ፎርም I-539 የተባለውን ቅጽ መሙላትና ማመልከቻ ማስገባት ይኖርበታል። ክፍያ፣ ይህ ማመልከቻ የራሱ የሆነ የገንዘብ ክፍያ ተቀምጦለታል። ተማሪ ነው፣ ከየት ያገኛል? ከዚህ በፊት ክፍያ አልነበረውም። ሲጀመር ትምህርት ቤት ውስጥ ነው እድሳቱም የሚያልቀው የነበረው። አሁን ግን ኢሚግሬሽን ይሄዳል፣ ክፍያም ይከፍላል። ባዮሜትሪክስ ተማሪው የጣት አሻራ እንዲሰጥ ወይም ሌሎች የአሻራ ምርመራዎችን እንዲያደርግ ድጋሚ ሊጠየቅ ሁሉ ይችላል።
ይሄ ነው እንግዲህ አዲሱ ህግ። ነገሮችን እያጠበቁ መምጣት፣ ስደተኞችን እየጠሉ መምጣት፣ በስበብ አስባቡ ለማባረር እንደዚህ አይነት ህጎች በየጊዜው እየወጡ ስደተኛው እየተሳቀቀ ይገኛል ለማለት ነው። ሌሎች ዋና ዋና ለውጦች የመውጫ ጊዜ እዚሁ ከተማሪዎች ጋር ተያይዞ ማለት ነው። የኤፍ1 ተማሪዎች ትምህርታቸውን ካጠናቀቁ በኋላ አገር ለቆ ለመውጣት ይሰጣቸው የነበረው የ60 ቀን ጊዜ ወደ 30 ቀን ዝቅ እንዲል ተደርጓል። ከዚህ በፊት 60 ቀን ነበር። ትምህርታቸውን ተመርቀው ወደ ሀገራቸው ለመሄድ 60 ቀን ይሰጣቸው ነበር። በዛች 60 ቀን የሆነ ነገር ይሰራሉ። የሚገዙት ነገር ካለ ይገዛሉ፣ አሬንጅ ያደርጋሉ። እዛውም አሜሪካን ሀገር ውስጥ ስራ ይፈልጋሉ፣ ሲቪ አፕላይ ያደርጋሉ። በጣም ጠቀሜታ ነበረው። አሁን ግን 60 ቀኑ ወደ 30 ቀን አሳጠሩት ማለት እንዲወጡ ነው በቃ የሚፈለገው። ባጭሩ ተሎ እንዲወጡ ነው የሚፈለጉት። የእንግሊዘኛ ቋንቋ ተማሪዎች ከሆኑ ግን የእንግሊዘኛ ቋንቋ ብቻ የሚማሩ ተማሪዎች አጠቃላይ የቆይታ ጊዜያቸው ከ2 ዓመት መብለጥ አይችልም ተብሏል። 4 ዓመት የሚሰጧቸው ለሌሎቹ ነው። የእንግሊዘኛ ቋንቋ ከሆነ ግን በታምር ከ2 ዓመት መብለጥ የለበትም ብለው ወስነዋል። እንግዲህ ተማሪዎች የሆናችሁ ይሄ አዲስ ህግ እርግጠኛ ነኝ በጣም እንደሚጠቅማችሁና አልሰማችሁት ከሆነ በህይወታችሁ ላይ አንድ ምዕራፍ እንደሚያሻግራችሁ ከወዲሁ እንድትረዱት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለዲያስፖራ ኢትዮጵያውያን ይሆናል፣ ይበጃል፣ ይጠቅማል ያልነው መረጃ ይሄ ነበር። በሌሎች ቪዲዮዎች በሌሎች መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ